ስለዚህ የምናየው ምንድነው ናኢብ አልፋዒል ማለት ነው። ፋዒልን ተክቶ የሚመጣ ስም ማለት ነው። ይህ ፋዒልን ተክቶ የሚመጣ ስም ደግሞ ሁል ጊዜ ምንድነው ልክ ሁለተኛው ማለት ነው። ከመርፉዓቶች ውስጥ ሁለተኛው ናኢብ አልፋዒል ነው። ፋዒልን ተክቶ የሚመጣ ቃል ናኢብ አልፋዒል ተብሎ ይጠራል ማለት ነው። ቃለ المصنف رحمه الله ወደ ኪታባችን እንግባ። ስለዚህ ሐሳቡ ይሄ ነው። ያንን ፋዒል ተክቶ ስለሚመጣው ነገር ምንነት ነው የምናየው ማለት ነው። ያ ተክቶ የሚመጣው ነገር ደግሞ ረፍዕ ነው። ያው ይሄን ተነጋግረናል። ቃለ المصنف رحمه الله باب المفعول الذي لم يسمى فاعله ፋዒል ያልመጣ ባብ ነው። المفعول الذي مفعول ነው። ይህ መፍዑል ደግሞ الذي لم يسمى فاعله ፋዒል ያልመጣለት ቃል ፋዒል ያልመጣለት ቃል ምን ይባላል? ናኢብ አልፋዒል ወይም መፍዑል الذي لم يسمى فاعله ስለሱ ነው የምናየው ማለት ነው። وهو الاسم المرفوع ይህ ደግሞ ልክ እንደ ፋዒል وهو الاسم ስም ነው። ስም ሲባል ምን ወጣ? ሐርፍና ፊዕል ወጣ። ፊዕል ናኢብ አልፋዒል አይሆንም፣ ሐርፍም ናኢብ አልፋዒል አይሆንም። طيب አልመርፉዑ ሲል ምን አስወጣልን? እንግዲህ ኪታብ ስንቀራ የሚገባ አለ፣ ሐድ ነገር ሲነገር እንደዚህ ነገሮች ሐድ ሲደረግ የሚገባ አለ የሚወጣ አለ ማለት ነው። طيب አልመርፉዑ ሲል ምን አስወጣልን? መንሱብ መጅሩር የለም አይገባም ማለት ነው፣ አይሆንም ማለት ነው። አልመርፉዕ ነው። الذي لم يذكر ይህ ናኢብ አልፋዒል የምንለው ነገር ፋዒልን ተክቶ የሚመጣው ማን ነው? ስም ነው። ይህ ስም መርፉዕ የሆነ ነው መሆን አለበት። እንደገና الذي ይህ ስም ደግሞ ምን የሆነ ይህ መርፉዕ ይህ ስም ምን የሆነ الذي لم يذكر معه فاعله ከሱ ጋር አንድ ላይ ፋዒሉ አድራጊው ያልተጠቀሰ ፋዒሉሁ አድራጊው ያልተጠቀሰ። አድራጊው ከተጠቀሰማ ናኢብ አልፋዒል አይሆንም። ናኢብ አልፋዒል ማለት እኮ ተኪ ማለት ነው። ለምሳሌ መሰለን አንድ አለቃ አለ ወይም ስራ አስኪያጅ አለ፣ ምክትል ስራ አስኪያጅ አለ አይደል? ምክትል ስራ አስኪያጁ መቼ ነው ዋና የሚሆነው? ስራ አስኪያጁ ዋናው በሌለ ሰዓት ማለት ነው። እሱን ተክቶ ይሰራል ማለት ነው። ስሙ ምን ሰጠዋለን? የዛን ጊዜ እንደ ዋና ሆኖ ስለሚሰራ የሱን ስራ እንሰጠዋለን ማለት ነው። የዋናውን ስራ እንሰጠዋለን በሙሉ ዋና የሚሰራውን ስራ በሙሉ ለምክትሉ እንሰጣለን ማለት ነው። ማን በሌለ ጊዜ? ዋናው በሌለ ጊዜ። ዋናው ካለማ ምን ይሆናል ማለት ነው? እዛው ምክትልነቱን ይቀጥላል ማለት ነው። ስለዚህ ልክ እንደዚህ እዚህ ጋር ናኢብ አልፋዒል ስንል ፋዒሉ መኖር የለበት። ፋዒሉ አለ ማለት ዞሮ ዞሮ ምንም ናኢብ አልፋዒል የሚያስብለን ወደዛ የሚያስኬደን ነገር የለም። ናኢብ አልፋዒል ማለት ፋዒሉን ተክቶ ፋዒሉ የለም ማለት ነው። የዛ ሰዓት በተቅዲረንም በምንም የለም خلاص። ለምንድነው የሌለው? የተጣለበት ምክንያት ያልኖረበት ምክንያት ምንድነው? የራሱ የሆነ ምክንያት አሉት፣ እንመጣበታለን ማለት ነው። طيب الذي لم يذكر معه فاعل فإن كان አሁን ይሄ ነው አለን። እሺ ታዲያ በምንድነው የምናውቀው? ፊዕል አለን፣ ፊዕል ሙዳሪ አለ፣ ፊዕል ሙዳሪ አለ፣ ፊዕል ማዲ አለን ማለት ነው። እነዚህ ቃላቶች ፊዕል ናቸው፣ ፋዒል ይመጣቸዋል። ለምሳሌ ضرب ዘይዱን አው يضرب ዘይዱን ስንል ይሄው ፋዒል ናቸው። አሁን ሙገየሩ ሲጋ አድርገን ስናመጣ ማን ናኢብ አልፋዒልን ስናመጣ እነዚህ ሙዳሪና ማዲ ምንድነው የሚሆኑት? ቅርጻቸው በምን አይነት መልኩ ነው? ምክንያቱም ቅርጻቸው በዛ አይነት መልኩ ተመሳሳይ ከሆነ ሊመሳሰልብን ነው። فإن كان الفعل ماضيا ስለ ሙገየሩ ሲጋ አድርገን የምናመጣለት ስም ፊዕሉ ማዲ ከሆነ ለምሳሌ ضرب ማለት ነው። ፊዕሉ ማዲ ከሆነ ይሄ ቅርጽ ማዲ ከሆነ ضم أوله አስሉ ምን ነበር? ضرب አይደለ? ስለዚህ አሁን ضرب ዘይዱን ዘይዱን عمرን የዚህን ጊዜ ضرب ዘይዱን عمرን ይሄ ضرب ፊዕል ነው፣ ፋዒል አለ፣ መፍዑል ቢሂ አለ ለምሳሌ ማለት ነው። እሺ فإن كان الفعل ماضيا ማዲ ከሆነ ፊዕሉ ይሄው ማዲ ضرب ضم أوله አሁን ምን ይደረግ? አሁን ይሄ ምንድነው?
ናይበል ፋይል አይደለም አይደለ? አሁን ናይበል ፋይል መስራት ፈለኩኝ፣ ፊልን ተክቶ ይመጣ ናኢብ ፈለኩኝ። ናኢብ ስፈልግ ምንድነው ማረገው? ፊሉ መጀመሪያ ምንድነው ፈኢን ካነ الفعل ماضيا ስለ በማዲ ከሆነ ማወራው ضم اولሁ አሁን ይሄው እንደዚህ ያደርጋለሁ። ضرب አይደለ? ፈትህ ነበረ ضم اولሁ የመጀመሪያውን ضم አድርግ። ማንን? ፈትህን ضم አድርግ። ማማዕና هذا ضم አደርጋለሁ። እሺ ወኩሲረ ማ ቀብለ አኺሪሂ ከማ ቀብሉ ከመጨረሻው በፊት ያለችዋን ቃል ደግሞ ምን አድርጋት? ከስራ አድርጋት። እዚህ ጋር ፈትህ ነበር፣ አይዋ ከስራ አድርገው። ይሄ እንደነበረ ይሆናል ማለት ሌላው ይነካም። ይዘራለ ሌላ ምን አምጣ? አክረመ ወአለይኩም ሰላም አክረመ እንበል። አክረመን እንስራው። አክረመ ነበር አይደለ? እዚህ ጋር ናይበል ፋይል እናድርገው። طيب አክረመ ይሄ ضرب ነው። ይሄ 3 ፊደል ነው አይደል? ይሄ 1 2 3 4 ፊደልም ቢሆን ምንድነው የምናደርገው? በቃይዳችን መሰረት እንሄዳለን። ضم اولሁ የመጀመሪያው ضم እናደርጋለን። አክረመ ነበረ ወኩሲረ ማ ቀብለ አኺሪሂ ከመጨረሻው በፊት ያለውን ቃል ከስር እናደርጋለን። አስሉ ምን ነበረ? ፈትህ ነበረ። ከስር ከሆነ ከስር ነው፣ በዛው እናስቀጥላለን። ግን ዞሮ ዞሮ ضمም ከሆነ ፈትህም ከሆነ ምን እናደርጋለን? ከስር እናደርጋለን። ሌላው ባለበት አክ ኡክ ሪ ረ ነበረ ሪ መ ከሆነ መ ኡክሪመ ሆነ ማለት ነው። طيب በእንደዚህ አይነት መልኩ ፊሉ እናደርጋለን ማለት ነው። طيب ይሄ ማዲ ነው። የዚህን ጊዜ ضሪበ እናደርግና ዘይዱን የምትለው ምን እናደርጋታለን? የዚህን ጊዜ አይመጣም። ዘይድ የሚለው ፋኢላችን አይመጣም። ከዛ ምንድነው የምናደርገው? አምርን እናመጣለን ማለት ነው። የዚህን ጊዜ አምር ሲመጣ አስሉ ምን ነበረ? አስሉ አምር ሲመጣ አስሉ አምረን ضرب ዘይዱን አምረን ነበር። አሁን ግን እዚህ ጋር ሲመጣ ምንድነው የሚሆነው? አምሩን ነው የሚሆነው። አስሉ ምንድን ነበረ? መፍዑል ቢ ነበረ። ቅርጹ ይቀየራል። ضرب አምሩን ይሆናል ማለት ነው። ኡክሪመ አምሩን እናደርገዋለን ማለት ነው። طيب በእንደዚህ አይነት መልኩ እናደርገዋለን። ይሄ ለማዲያችን ነው ማለት ነው። ወኢን ካነ ሙዳሪዐን ሙዳሪ ከሆነስ ሙዳሪያችን ምንድነው? ለምሳሌ ይሄ በማዲ ሰራን። በሙዳሪ ضرب يضرب አይደል? يضرب ነበር። يضرب ነበረ። ወኢን ካነ ሙዳሪዐን ضم اولሁ የመጀመሪያው ምን እናርግ? የض አይደል? የض ያ ፈትህ ነው። ዩ እናረጋታለን። ዩ እቺን ያ ፈትሐን ضم ضاد ባለበት ዩض ከዛስ ضم اولሁ وفتح ما قبل اخره ما قبل اخر ማለት ከመጨረሻው በፊት ያለው ራዋ ማለት ነው። ራዋ ምን እናርጋት? ضم وفتح ፈትህ እናርገው። የضሪ ነበር። የضሪ يضرب ነበር። ከዛ እዚህ ጋር ግን ሙገየሩ ላይ ምን አደርገዋል? يضرب يخرج يقتل
يسجن ولا يسجنن ولا يكونن يسجنن إلى الأرض يسجنن طيب سلازي بزين መልኩ ቃይዳውን ትይዛላችሁ እንደዚህ አይነት ቅርጽ ከሆነ ሙዳሪና አምር ይሄ ቃል ምንድነው ቀጥታ ትላላችሁ ሙገይሩ ሲሆን ስለዚህ ናይበል ፋዒል ሊመጣለት ነው ስለዚህ ይضرቡ ضرب زيد عمرو ከሆነ يضرب زيد عمرا ከሆነ እንታረጋታላችሁ ማለት ነው የዚህን ጊዜ يضرب عمرو ይሆናል ማለት ነው ናይበል መፍዑሉ ወይም ደግሞ በአስል ነስብ ሆነው መፍዑል ምን ይሆናል ማለት ነው ረፍዕ ይሆናል ማለት ነው ኢራቡን እናየዋለን አስሉ ግን ይሄ ነው ይሄ መትናችን ወደ ሸርህ እንግባ ግልጽ ነው አይደል ይሄ ግልጽ ነው አቀያየሩ በእንደዚህ አይነት መልኩ ነው ቅርጹ አቀያየሩ በእንደዚህ አይነት መልኩ ነው የምንቀይረው ማለት ነው الشرح بعد أن فرغ المصنف رحمه الله من الفاعل فعل كجرس بها شرع في النائب عن الفاعل نائب الفاعل مجلس جمرا لأن حكمه كحكم الفاعل حقو لك عند فاعل لك عند قدم እንዳልኳችሁ ነው አንድ ስራ አስኪያጅ በሆነ ምክንያት ይሄም የሚነሳበት የራሱ የሆነ ምክንያት አለው ለምሳሌ ፋይል የማይኖርበት ምክንያት የራሱ የሆነ ምክንያት አለው በሆነ ምክንያት ተነስቶ ናይበል ፋይል የሚተካው ከሆነ ዋና ስራ አስኪያጁ ወጥቶ ስራ ምክትሉ የሚተካው ከሆነ የዋናውን አይነት ስራ ነው የሚሰራው በአስል ግን እንዳልሆነ እኮ እናውቃለን እዚህ ላይ በአስል እንዳልሆነ እናውቃለን ግን የዛን ስራ በኢራብ ደረጃ ማለት ነው በማዕና ደረጃ አላልኩም በኢራብ ደረጃ ግን የዛን ሁክም ይሰጠዋል ይሁን لأن حكمه كحكم الفاعل في وجوه كثيرة በብዙ አይነት ማለት ነው በብዙ አይነት ማለት በኢራብ ደረጃ የረፍዕን ኢራብ ይሰጠዋል ማለት ነው وسماه ሰጠው ይሄንን ስም ምን ብሎ ሰጠው المفعول الذي لم يسمى فاعله أي لم يذكر معه فاعله لقيامه مقامه يسو لقيامه بمقوم مقامه يسون ቦታ ይዞ በመቆየቱ ምክንያት المفعول لم يسمى فاعله لم يذكر معه فاعله ከሱ ጋር ያልተጠቀሰለት መፍዑል ነው ማለት ነው ወይም ደግሞ ስም ነው ማለት ነው ያ ስም ድርጊት ያረፈበት ነው ይችላል ወደፊት የምናያቸውና ዘርፍ እና መስደር ምን ይችላሉ ወደ መንሱባት ብለን የምንጠቅሳቸው ቦታዎች ላይ እነዛ ይሄንን ፋኢልን ተክተው የሚመጡበት ሁኔታ አለ ሲመጡ ግን ምን ሆነው የሚመጡት እንደዛው ነስብን ይዘው ሳይሆን የሚመጡት ረፍዕን ይዘው ነው የሚመጡት በሉ طيب ونائب الفاعل تعريفون لنقرأ دقائق الشرح لاي قدم يتنال هو الاسم سمنو سمونا اللبت وخرج بقولنا الحرف والفعل فعل حرف ميوتال إلا إذا أردنا اللفظ لفظ كفلقن بتشانو لفظ نيه فلقوت ضرب ميلون قال لفظ نهي سلام معنا متى يميلو معنا سنه فلقوت ضرب ميلو اصل قالوا سمو هي قال بي ሳወራ ስም እናረጋዋለን ስም እስካላደረግነው ድረስ ማዕናውን ከፈለግን አስል ማዕናቸው ኮን የፈለግነው ግን ሐርፍና ፊዕል ናይበል ፋዒል አይሆንም ልክ ፋዒል እንደማይሆኑት ለምሳሌ ጃአ ضرب አንልም አይደል ለምን ፋዒል ሁሉ ጊዜ ምንድነው መሆን ያለበት ስም መሆን ያለበት ስለዚህ ضرب የሚለው ደግሞ ፊዕል ነው በእንደዚህ አይነት መልኩ ማለት ነው طيب وتعريفه هو الاسم المرفوع መሆን አለበት ያው ልክ አሁን መርፉዓት ላይ ያየነው ይሄ ግልጽ ነው الذي لم يذكر معه فاعل ደግሞ መጠቀስ የለበትም ወይም ደግሞ ያልተጠቀሰ ነው ማለት ነው مثاله قول النبي صلى الله عليه وسلم وعلى اله وسلم بني الاسلام على 5 سنل بني الاسلام على 5 سيل ማን ነው ፋኢሉ ማን ነው نائب الفاعل ማን ነው ፊዕሉ ማን ነው نائب بني الإسلام على 50 طيب بني الإسلام على 50 سل من على إعرابه من على بني فعل ماضي مغير الصيغة مبني على الفتح نجمر بني فعل ماضي مغير الصيغة مبني على الفتح هنا أصل من نبرة الإسلام نائب فاعل مرفوع الإسلام نائب فاعل مرفوع وعلامة رفعه ضمة ظاهرة
አስሉ ምን ነበረ? በና አላሁ በና ነበር። በና አላሁ አልኢስላመ ኢስላመ አላ 50 ይሆናል ማለት ነው። በና አላሁ ፋኢሎች ነበራት። አላህ የሚለው ቃል ለፍዙ ጀላላ ተጣለ። ሊማዛ ሑዚፈ? ብዙ አይነት ዒላ ወደ 10 ማዕኖች ዒላዎች ይጠቀሳል። ያው እንደ ዒልመን እንድናውቀው ማለት ነው። የመጀመሪያው ሁወ ማዕሩፉን በመሆኑ ማዕሩፍ በመታወቁ አላህ ሱብሓነሁ ወተዓላ የሚለው በቁርአኑ ኹሊቀል ኢንሳኑ ደዒፈን ኹሊቀል ኢንሳኑ አይ ማ መዕና ኹሊቀል ኢንሳኑ ኸለቀ አላሁል ኢንሳነ እሺ ኢንሳነ የምትለው አስሏ መፍዑል ቢሆነችው አላህ ለፍዙል ጀላላን ቃል ተክታ መጣች። በኢዕራብ ደረጃ ተክታ መጣች። ሊማዛ ናበት? ሊአነሁ ማዕሩፉን አለዚ ኸለቀ አላሁል ኢንሳን ማዕሩፉን ይሄ የታወቀ ነው። ቡንየል ኢስላሙ መን አለዚ በነል ኢስላም ሁወ አላሁ ሱብሓነሁ ወተዓላ ወሊሃዛ ሐዘፍና ለፍዙል ጀላላ ወናበት አልኢስላም። ስለዚህ ምንድን ነው የምናደርገው? ኹሊቀል ኢንሳኑ አይ ኸለቀ አላሁል ኢንሳነ አስሉን ስናመጣው መንሱብ ይሆናል። የት ነው የምታስተምረው? ይኸው እዚህ ላይቭ ላይ የምታስተምረው ጠይብ እዚህ ላይ ነው። ላይቭ ላይ እየተማማርን ያለ ነው። ጠይብ ላኩለት ቴሌግራም እና ዩቲዩብ። ኢዘን ኸለቀ አላሁል ኢንሳነ ኹሊቀል ኢንሳኑ ቡንየል ኢስላሙ ቁቲለል ኸራሱን ይላል ቁርአኑ። ቁቲለል ኸራሱን ለዩስጀነነ እያለ ቁርአኑ ብዙ ማምጣት ይቻላል ማለት ነው። ጠይብ ምን አለን? አስሉሁ እዚህ ጋር ምትልና እንደው አስሉሁ በነ አላሁል ኢስላመ ፈሑዚፈል ፋዒሉ ይኸው ተጣለ። ወሁወ ለፍዙል ጀላለቲ ሊልዕልሚ ቢሂ በቃ ይታወቃል ነው። ሌላ ለምን ይመጣል? ሌላ የሚጣልበት ምክንያት ምንድን ነው? ኸውፈን ተፈርቶ። ለምሳሌ ሰረቀ ዘይዱን አልመታዓ አልኩኝ፣ ሰርቋል ዘይድ አልኩኝ። አሁን ስሙን መጥራት ከፈራው ምንድን ነው የማደርገው? ሱሪቀል መታዑ እላለሁ ማለት ነው። ኸውፈን ሊጣል ይችላል ማለት ነው ተፈርቶ። አው ደግሞ ከፋዒሉ ጋር ለምሳሌ ኺንዚር ኹሊቀት ነዓም الخنزير خلقت لكن كلفظ الجلاله كالله سبحانه وتعالى ጋር ማምጣቱ ይሄ በጣም ይጠቅማቸዋል። ለምሳሌ ሐዲስ ስትቀሩ ወይ ሌሎች ነገሮች ስትቀሩ ይሄ ናኢበል ፋዒል ምንድነው ያልመጣበት ምክንያት ምንድነው ሲባል እንደዚህ ሌሎች ይጠቀሳሉ። የዚህ ትረዱታላችሁ ማለት ነው። ስለዚህ ምንድነው የምናደርገው? ለምሳሌ الخنزير وهو خلق نعم خلق الله الخنزير ብሎ ማምጣት ለፍዙል ጀላላ ከኺንዚር ጋር አንድ ላይ መጥቀሱ ጥሩ ደስ አይልም። فلهذا قلنا خلق الخنزير ኺንዚር ተፈጠረ نعرف እኛም አላህ ሱብሓነሁ እንደፈጠረው እናውቃለን። ግን ለምንድን ነው ይሄን ያደረግነው? لماذا حذفنا اللفظ بالجلاله لانه قبيح مع ذكر الخنزير ከሱ ጋር መጥቀሱ ትንሽ ጥሩ ደስ አይልም። ስለዚህ ሌሎችም ነገሮች ማምጣት ይቻላል። ሌሎች ነገሮች ማለት ለምሳሌ አሚር ለምሳሌ የተከበረ ሰው ከሆነ ያንን ሰውዬ ከዛ ሰውዬ ጋር መጥቀሱ የሚያስጠላ ከሆነ እንደዚሁ ይጣላል። المهم لغرض من الاغراض يحذف الفاعل اصله فوظيفة الفاعل وهو وأقيم مفعول الإسلام የሚለው በሱ ቦታ ተቀመጠ مقامه فصار مرفوعا የሆነው ደግሞ ምን ሆነ? مرفوع ሆነ። የሱ ቦታ ይዞ ሲቀመጥ ምን ሆነ? مرفوع ሆነ። مرفوعነቱ على مقدرة مقدرة أصله ما نظمه ظاهر أصله أو مقدرة ونائبه
ፋይሎችን ደግሞ ናይብ የሚመጡት ደግሞ እነ አልዋው አሊፍ እንደየባቡ ይሄን ተምራቸዋል ማለት ነው። መርፉዓን ባዕድ አን ካነ መንሱበን ነስብ ከሆነ በኋላ ነው አይደል? ይሄ አስሉ ነስብ ነው። ነስብ ከሆነ በኋላ ነው ወደ መርፉዕነት የሚሄደው። ሊማዛ ገየርና الفعل አሁን የመጀመሪያ የቀየርነው እኮ ለምንድን ነው? መጀመሪያ ናይበል ፋይልን ይሄንን አልኢስላም የሚለውን አልኢስላሙ አረግ ነው ናይበል ፋይል አመጣን። ታዲያ ሊማዛ ገየርና الفعل በነ አላሁ الاسلام ነው አይደል? በነ الاسلام ለምን አልልም? ለምንድን ነው ይሄንን ቅርጹን የቀየርኩት ከተባለ ለብስ ይዝብናል። ይሄ ለብስ ማማን ለብስ ኢሽትራክ ይሆንብናል። በና ከተበ ይሄ ናይበል ፋይል ነው ወይስ ፋይል ነው ተብሎ ይሄ ቃሉ ሊምታታብን ነው። ለምሳሌ ضرب زيد عمرا አልኩኝ። አይ ናይበል ፋይል ላምጣው ይሄንን ፋይሉ ልጣለው ብዬ ضرب عمرو አልኩኝ። አይ የፈለኩበት ናይበል ፋይል ነው ካልኩኝ አይመችም። ለምን አያስታውቅም? ለናይበል ፋይሉ ለፋይሉ ስለማያስታውቅ ግዴታ ቅርጹ ሲቀየር ግን ቀጥታ ይሄ ነገር ምን እንላለን? ናይበል ፋይል ነው ማለት እንላለን ማለት ነው። طيب وغيرت معه ሱረቱል ፊዕሊ ሱረቱል ፊዕል ማለት የፊዕሉ ቅርጽ ተቀየረ። ቀደም የቀያየር ነው ማለት ነው። መጀመሪያውን ፈትህ ማድረግ ከስራ ማድረግ ምናምን አይተናል። ግልጽ ነው አይደል? ፈሳረ ቡኒየል ኢስላም ሆነ። በና ነበረ በና ቡኒየ ሆነ ማለት ነው። አው ኸለቀ ነበረ ኹሊቀ። ቀደም ባየናቸው ቃይዳዎች በሙሉ ሁለቱንም እንቀያየራለን ማለት ነው። ዋዲህ ግልጽ ነው አይደል? طيب እዚህ ጋር እንዳያለን ቀደም ዛጋ ያነሳ ነው ጠሪቀቱ ይቆራረጣል እንዴ? አይሰማም? አነሁ አይሰማም? ይቆራረጣል። አላህ 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 ይሄ ሁሉ ተለፍቶ طيب طريقة تغيير صورة الفعل مع نائب الفاعل نائب الفاعل سنامتا نائب الفاعل سنامتا نائب الفاعل مالت نائب مالت تكي مالت تكي الفاعل تكي مالت نائب مالت تكي مالت فاعل يمتكا مالت طيب طريقة تغيير صورة الفعل مع نائب الفاعل نائب الفاعل سنامتا ፊሉ መቀየር አለበት። እሱ እንዴት ነው ሲለን اذا كان ماضيا يضم اوله ويكسر ما قبل اخره አይተነዋል። ይሄን نحو ضرب وكتب واكرم አይተነዋል። اذا كان مضارعا ደግሞ يضم اوله ويفتح ما قبل اخره نحو يضرب ويكتب ويكرم هذا قرأناه من قبل في المتن. واضح؟ هذا واضح؟ ግልጽ ነው? واضح؟ إذا كان واضح فاكتب واضح. إذا كان غير واضح فاكتبوا غير واضح أو ليس بواضح. መፍዑል ሲል ናይብ አይደለም አይደል? ይለያል። መፍዑል አሁን በብዛት ይሄ ነው የሚመጣው።
ግን መስደርም ሊመጣ ይችላል። ወደፊት እናያቸውን መፍዑል ቢሂ ሊመጣ ይችላል ያንን ተክቶ ማለት ነው። ዘርፍ ሊመጣ ይችላል፣ ጃር ወመጅሩር ሊመጣ ይችላል እንትን ተክቶ ማለት ነው። ስለዚህ መፍዑል ማለት አሁን እዚህ የተፈለገው መፍዑል ቢሂ ነው። ላኪን ዘርፍም ሊመጣ ይችላል። ዘርፍ ማለት ዘርፍ ዘማን ሲመ ረመዳኑ እንላለን። ሲመ ረመዳን ተጾመ ስንል ይሄ ማለት ነው። ስለዚህ ይመጣል። ይሄ በብዛት ግን ስለዛ ነው ይሄን የጠቀሰው ማለት ነው። طيب إذا كان واضحا أقسام نائب الفاعل بالفو نائب الفاعل أيتنال من فاعل أيتنال فاعل ينقسم إلى قسمين الظاهر والمضمر. إذا كان الظاهر اسم ظاهر معناته إنما زيد محمد بلن نطيراچو ማንኛውም اسم ሰው ስለሚሆን አየን ካን اسمን የፈለገው ቢሆን ችግር የለውም ዋናው ስም ይሁን ነው። ወሙድመር ሊሆን ይችላል ደግሞ ضمير ባለፈው የጠቀስናቸው ضميሮች በሙሉ እዚህ ጋር እናመጣቸዋለን። በሙሉ ማለት ነው። እዚህ ጋር ስናመጣቸው ምን ያሉ ማለት ነው? የዛን የፋዒልን ተክተው ይመጣሉ ማለት ነው። وهو على قسمين قال المصنف وهو على قسمين ظاهر ومضمر. فالظاهر هو نحو قولك ضرب زيد ويضرب زيد وأكرم عمرو ويكرم عمرو وأكرم عمرو ويكرم عمرو بمضارع بماضي بزين ملكو أينا معناته እነዚህ نائب الفاعل ይሆናሉ። الشرح انقسم نائب الفاعل انقسم نميل انقسم ينقسم انقسم نائب الفاعل እንደዛ ነው የሚሆነው። كمن قسم الفاعل فاعلም እንደተከፈለው ማለት ነው። نائب الفاعل እንከፍለዋለን። አው انقسم نائب الفاعل فاعل አድርገን መልሰን ራሱ نائب الفاعل ተከፍሏል። مغير ቢሆን ጥሩ ነው። الى ظاهر ومضمر ظاهر مضمر هنا يتناول. فأما الظاهر فنحو قولك ضرب مثل ضرب مثل ضرب الله مثلا ضرب مثل. طيب يعرف المجرمون ሲባል እዚህ ጋር نائب الفاعل هنا مجرمون نائب الفاعل እንዴት አወቅ ነው? ፊዕሉ ሙገየር ነው። አስሉ ምን ነበር? ያዕሪፉ ነበረ። ያዋ ፈትህ ነው የምትሆነው። ማቀብሉ ደግሞ ከፋ ቀጥሎ በፊት ያለው ደግሞ ሐረካ ከከስርነት ወደ ፈትህነት ሄዷል ማለት ነው። ከከስርነት ወደ ያዕሪፉ ነበረ ይዕረፉ ሆነ ማለት ነው። ስለዚህ ማቀብሉ ከስር መሆን አለበት፣ መጀመሪያው ደግሞ ضم መሆን አለበት ማለት ነው። አልሙጅሪም ስለዚህ ይሄ ነገር ናኢብ አልፋዒል ነው ብለን ሁክም እንሰጣለን ማለት ነው። طيب فكل من مثل والمجرمون نائب فاعل وهو مرفوع ናቸው ሁለቱም አያችሁት። አስሉ ምን ነበር? ከን ضرب الله مثلا يعرف المجرمون የሚለው ደግሞ አስሉ ምንድነው? ያዕሪፉ ነው ማለት ነው። ፋዒሉ ደግሞ እንደ ተፍሲር ይሆናል ማለት ነው። المجرمون የሚለው ቃል ናኢብ አልፋዒል እንለዋለን ማለት ነው። في قوله مثل بالضمة لأنه اسم مفرد ነጠላ የሆነ ስም ነው። مرفوع في قوله المجرمون ያለው ደግሞ بالواو لأنه جمع مذكر سالم يعني ምንድነው ማለት ነው? مثل نائب فاعل مرفوع على رفعه ضمه ظاهرة. المجرمون يعرف فعل مضارع مغير الصيغة مرفوع على رفعه ضمه ظاهرة يرابون ማለት ችግር የለው። المجرمون نائب الفاعل مرفوع على رفعه الواو نيابة عن الضمة لأنه جمع مذكر سالم. طيب قال والمضمر كون ግን ምን አለ 12 10
ሁለት ናቸው ባለፈው የጠቀስናቸው ማለት ነው። እነዛ ቃላቶች ضሚሮች ማዲ ላይ የሚገቡ ضሚሮች እንደገና ፋዒል ሆነው ነበር የዛን ጊዜ ያየናቸው። አሁን ደግሞ ናኢበል ፋዒል ናኢብ ምንድነው ይሃን የፋዒልን ቦታ ተክተው ደግሞ ይመጣሉ ማለት ነው። نحو قولك ضربت ተመልከቱ ضربت ተመታሁኝ ضربت تمتعي الذي ضرب فعل ماضي مبني على السكون أو مبني على الفتح مقدر. التاء ضمير متصل نائب فاعل مبني على الضم في محل رفع مالت في محل رفع أو نائب فاعل مبني على الضم كلهم እንደዛ ናቸው። ضربت ضربنا ያለው ተመታንኛ أخرجنا من ديارنا أخرجنا أخرجك ነበር አስሉ። ስለዚህ ያንን ተክተው የመጡት ማለት ነው። ወضربت አንተ ተመታሃል። ضربت ነበር አንተ መታሃል ነበር ተመታሃል እናደርገዋለን። ፋዒሉ ማን ነው? ወድቋል ማለት ነው። ፋዒሉ የለም ያኒ ምንቀድረው ምንም ነገር የለም። በቃ خلاص ይሄ ፋዒሉ የለም እዚህ ላይ ፋዒሉ አስለን ይሄን ናይበል ፋዒሉን ተክቶት የመጣው نائب الفاعل ሲተካው ደግሞ ይሄ መብንይ ነው في محل رفع مبني على الفتح ይሆናል ማለት ነው። وضربت وضربتما وضربتم وضربتن وضرب وضربت وضرب وضربوا وضربنا እዚህ ጋር ባለፈው እና ፋይል ያልናቸው ቃላቶች ضميሮች በሙሉ እዚህ ጋር ደግሞ ምን ይሆናሉ? نائب الفاعل ይሆናሉ ማለት ነው። ግልጽ ነው። ለምሳሌ ቀደም እንዳየው ለምሳሌ ضربوا ስንል ضربوا فعل ماضي مبني على الضم أو مبني على الفتح مقدر منع من ظهورها اشتغال المحل بحركة المناسبة لا واو تبلو لما تضم اشتغال هنا. المهم إيه شجر له الواوس ضمير متصل هي من نرجع لما جمع لنا أصلا ضرب ميلون ضربوا فعل ماضي مغير الصيغة عنه مغير كسر انت من الاعراب على متو شنو اعرابان النهات ضرب لا ضرب مثل اعرابون النيو او ضربت የሚለውን ሁለቱም ضربت የሚለውን ስናይ ضرب فعل ماضي مبني فعل ماضي ነው አለው مغير صيغة. ما معنى مغير صيغة؟ ቅርጽ ማለት ነው። صيغة ማለት ቅርጽ ነው። ቅርጹ ምን ሆኗል? مغير ማለት ነው የተቀየረ ማለት ነው። مغير الصيغة ነው። صيغው ቅርጹ የተቀየረ ማዲ ነው። فعل ماضي مغير الصيغة مبني على الفتح ብቻ ነው የምናስገባት በቃ ከዛኛው ጋር የሚለየው ማለት ነው። مبني على الفتح ነው። ሌላ ምንም ልዩነት የለውም። مثሉን ምን እናደርገዋለን? አስሉም ምን ነበር? ضرب الله مثلا ነበር አይደል? مثሉን ናኢቡ ፋኢሊን በቃ ይሄን ነው የምናስገባው። ፋኢል ነበር አዛጋ ያለው مثሉን ሌላ ቃል ቢሆን ፋኢል ቢሆን ፋኢሉን መርፉዕ على مصرفه አሁን ደግሞ ናኢቡ ፋኢልን መርፉዕ على مصرفه ضمه ظاهرا እንዳለን ይሄን በቀላሉ እንደዚህ ነው መልኩ እናደርጋለን። ضربت የሚለውስ ضربت ضرب የሚለው ቃል مبني على الفتح በቀላሉ አው مبني على الفتح مقدر ማድረግ እንችላለን لاتصاله بضمير الرفع ማለት ነው። በضمير الرفع ይሄ በዚህኛው በመቀጠሉ ምክንያት ስኩን ሆኗል ማለት ነው። ተዋሊ الحركه ወይም ተከታታይ ሐረካ እንዳይመጣ ضربቱ ضربቱ እንዳይሆን ተከታታይ ሐረካ አስቸጋሪ ስለሆነ ማለት ነው። እሺ ይሄን አይተናል። ታዋስ التاء ضمير متصل እናረጋታለን متصل مبني على الضم في محل رفع نائب فاعل في محل رفع فاعل ነበር ምን ነው ዛጋ في محل رفع فاعل ነበር አይደል ዛጋ ፋኢል ቢሆን ናኢቡን እናደርጋለን ማለት ነው። ናኢቡ ፋኢል እናደርጋለን። ስለዚህ ምንም አይነት ልዩነት የላቸውም። ከዛ ጋር የሚቀያየሩት ይሄ ፊዕሉ ምን እንደሆነ እናደርገው ሙገየር ሲጋ እንለዋለን። ضميሯ ወይም ፋኢሉን ናኢበል ፋኢሉን ደግሞ ወይም ደግሞ ضميሯ ምን እንደሆነ እናደርገው መጨረሻ ላይ ናኢቡል ፋኢል እናደርጋታለን። ፋኢል የነበረው ናኢበል ፋኢል مثሉን የሚለውንም
ፋይል የምናደርገውንም እዛ ጋር ናይበል ፋይል ብቻ ማለት ነው። ይሄን ብቻ ነው የምንቀይረው ማለት ነው። ሌላ የምናየው የተለየ ኢዕራብ የለውም። በቃ ይሄን ብቻ ሁለቱም ማስቀመጥ ግልጽ ነው አይደል? ስለዚህ ምን አለ وضربنا الشرح النوع الثاني من اقسام نائب الفاعل المضمر وقد مثل له المصنف بصوره المختلفة التي يرد عليها በተለያዩ አይነት ጠቅሶልናል። ለምሳሌ ከቁርአን ምንድነው እዚህ ጋር ጠቅሶ የተለያየ ማለት ضرب ማዲ ጠቀሰልን፣ እንደገና ሙዳሪ ጠቀሰልን፣ እንደገና ማዲ ሆኖ ደግሞ ባለ አራት ቃል የሆነ ማዲ፣ እንደገና ባለ አራት የሆነ ሙዳሪ ጠቀሰልን ማለት ነው። ይሄ ነው مختلفة التي يرد عليها ማለት በሱ ላይ የሚመጡበት የሆነ ማለት ነው። ونحن نذكر እኛ ደግሞ እንጠቅሳለን አለ ለከ ላንተ مثالا من القرآن الكريم ከቁርአን ከተከበረው ቁርአን وقع فيه نائب الفاعل مضمرا ضمير ሆኖ የወደቀበትን مثلا وهو قوله تعالى من አለ وقد اخرجنا ቅድም ያልኳችሁ ማለት ነው። እዚህ ጋር መጣ وقد اخرجنا من ديارنا من الذي اخرجهم من الذي اخرجهم ይታወቃል። አሁን ይሄ ተፍሲሩ ስትቀራው ይሄ ለምን የተጣለበት ስትባሉ ወይ ሊታወቅ ይችላል እንደዚህ ያሉበት ምክንያት ወይ خوفا ሊሆን ይችላል لغرض من الاغراض ትላላችሁ ማለት ነው። ያው لسبب من الاسباب ማለት ነው። ስለዚህ اخرجنا اصله اخرج اخرج ነበር ወይም ደግሞ አኽረጁና ነበር። እቺ ዋዋ ፋይል ነበረች። አኽረጁና ፋይሏ ደግሞ ወደምትጠቁመን ضميሯ የምትጠቁመን ማናቸው እነዚህ እዛ ጋር በተፍሲሩ ላይ የሚጠቀሱት ናቸው ማለት ነው። ናዋ አስል ምን ነበረች? ፋይል ናይ መፍዑል ቢ ነበረች። አኽረጁ አስወጡ እነማ አልዋዎቹ ማንን ና እኛን ነበር ማለት ነው። አሁን ግን ምን ሆነ? ኡኽሪጅና ሆነ እኛ ተወጣን ማለት ነው። እኛን ይወጣን እኛን አስወጡን ማለት ነው። ይዘራለ ስለዚህ أخرج فعل ماضي مغير الصيغة مبني على السكون أو مبني على الفتح مقدر نا ضمير متصل مبني على السكون في محل رفع نائب فاعل نروال ማለት ነው። فقوله أخرجنا فعل ماضي مغير الصيغة هو مبني على السكون ونا ضمير متصل مبني على السكون في محل رفع نائب الفاعل يقدم يذكرنا إعراب تمثيل. وهذا يقال في إعراب بقية الضمائر التي ذكرها المصنف إيه وهكذا لكن دزيو يقال ይባላል في إعراب بإعراب ላይ بقية الضمائر ሌሎችም ضمائሮች ላይ እንደዚህ ነው የምናደርገው التي ذكرها المصنف የዘከራቸው ማለት የጠቀሳቸው በሙሉ እንደዚህ ነው የምናደርገው። وقد ذكرت دلالة كل ضمير ሁሉንም دلالة كل ضمير ሁሉም ضميሮች የሚጠቅሱትን ደግሞ ጠቅሼላለሁ في باب الفاعل ፋይል ላይ ጠቅሰናል አይደል? ضربت ما ضربت ለአንድ ነው ضربنا ضرب ለغائب ነው ምናምን ብለን አይተናል እንዳለ ضميሮች ይሃንን ብቻ ማዕናው ምን ማድረግ ነው? ማዕናውን ለናይበል ፋይል ማድረግ ብቻ ነው እንጂ ማዕናው ተመሳሳይ ነው። ኢዕራቡን ብቻ ይሄ ናይበል ፋይል ነው ፊዕል ተክቶ የመጣ ነው ብቻ ብሎ ማለት እንጂ ማዕናቸው ለሁለት ለሶስት ለምታናግሩት ለአንዷ ለምናም የሚለው ነገር በሙሉ አንድ አይነት ነው። انتهينا بهذا القدر ጨርሰናል። ጠይቃላችሁ ኢዕራቡ ምን አለ? በضمير እዚህ ጋር አለን ነው أخرجنا فعل ماضي مغير الصيغة مبني على السكون. أخرجنا مغير الصيغة فعل ماضي مغير الصيغة مبني على السكون أو مبني على الفتح مقدر. نا أصلا من نبرج أصلا كون مفعول به نبرج أخرجونا እኛን አስወጡን ማለት ነው። አሁን ግን أخرجنا እኛ ወጣን እኛ ተወጣን ተመታን እንደምትለው ማለት ነው። ተመታን መቼው አልጠቀስክም መቼው አልጠቀስክም። ስለዚህ እቺና ስለዚህ መቼው አልጠቀስክም መቼው ቦታ ላይ ማን ወይም ደግሞ ወጪው ቦታ ላይ ማን አስወጪው ቦታ ላይ ማን አስቀምጠሃል? ወጪውን ሰው ወጪው አካል ማን ነው? ና ናት። ስለዚህ ና ضمير متصل ናት። አዎ مبني على السكون ናት። አዎ في محل رفع ነው። አዎ في محل رفع ነው። ላኪን ፋይል ሆኖ ነው አይደለም። نائب الفاعل ፋይልን ተክቶ የመጣ نائب الفاعل ነው ማለት ነው። ስለዚህ በضميሩ እንደዚህ ነው። በዛሂሩ ደግሞ ይሄው ضرب مثلا ضرب فعل ماضي مبني
على الفتح مغير الصيغة أو ضرب فعل ماضي مغير الصيغة تلال أي كرمي مغير الصيغة مالت كديتان يتغير مون من ناقر على مبني على الفتح نتو مقدر إن شاء الله أي تنوال مثل أديس ناقر هي بتشانو مثل نائب فاعل مثل نائب فاعل مرفوع وعلامة رفعه ضمة ظاهرا لاله ማለት ነው ኢራቡ እዚህ ጋር መልሶ ጠቅሶላችኋል ማለት ተመሳሳይ ነው ልዩነት የለውም ማለት ነው واضح ግልጽ ነው አይደል ይሄ ከፋይል ጋር የሚለየው ናይቡል ፋይል እና ሙገይሩ ሲጋብ ከማለት ውጪ ኢራባቸው ተመሳሳይ ነው ሁለቱም መርፎ ናቸው ሁለቱም ስም መሆን ያለበት ከፊል በኋላ ነው የሚጠቀሱት ፊላቸው ብቻ ይሃ የተቀየረ ነው እሱን ችግር የለው አስወጩ አሁን የወጡት ብዙ መሆናቸውን ይገልጻል አስወጩ ማንም ይችላል አخرج ዘይዱን ኢያና ማለት ይችላል እኛን አስወጣን ዘይድ ይሄ ችግር የለው ይዛራለ አخرج ዘይዱን ኢያና ضرب ዘይዱን ኢያና ضربنا ተመታንኛ ضربቱ እኔ ተመታው ضربنا መቼው አካል ግን ብዙ ሊሆን ይችላል አንድ ሊሆን ይችላል የሚጠቅስ ነገር የለም እዚህ ጋር ወቀዱ خرجنا የሚለው ላይ የወጡት አካላቶች ብዙ ናቸው እንጂ አስወጩ እኮ አንድ ሊሆን ይችላል አስወጩ ወይ ንጉስ ሊሆን ይችላል ወይ ማህበረሰብ ሊሆን ይችላል እሱን አይገልጽም እዚህ ጋር ሊገልጽልህ የሚችለው ምናልባት ወይ ضمير ካመጣ እሱ ደግሞ የዛን ጊዜ ደግሞ ሲጀመር ከመጣ ፋይሉ ከመጣ ይሄ ናይበል ፋይል አንለው መፉል ቢ ነው የምንለው የዚህ ጊዜ አሁን ምንም የጠቀሰልን ነገር ይሄ ምንም ስለ ፋይል ምንም ስለማያወራ ፋይሉ ምን ይሁን ምንም አይነግረንም ብቻ ፋይሉ መውደቁን ነው ፋይሉ ሁለት ይሁን ብዙ ይሁኑ አስወጩ አካል አይነግረንም መፉል ቢ ግን ማን ነው ናይቡል ፋይል ግን ፋይልን ተክቶ የመጣ ቃል ግን ምንነቱ ይነግራል በስርዓት ብዙ ይሁኑ ለምን ጠቅሶላል ለምሳሌ እዚህ ጋር ዱሪቡ ብዙ ናቸው ዱሪብነ ሴቶች ናቸው የወጡት የተመቱት እሺ ዱሪብቲ ተመተሻል አንቺ ሳይ የታዋ ማን የጠቀሰችልን ታዋውን እዚህ ጋር ሴቷ ናት የተመታችው የሚለው ነው መቹ አካልማ ምንም ሊሆን ይችላል ሴትም ወንድም ብቻ እሷ መመታቷን የገለጽ ነው ማለት ነው ብዙ ትንሽ ሊሆን ይችላል መቹ አካል ስለ መቹ አይደለም የሚያወራው ስለ ተመቹ ልክ ፋይል ላይ አድራጊው ብዙ ነው ሴት ነው የሚለው እንደገለጸልን ናይበል ፋይልም ላይ አድራጊውን የተደራጊውን አካል ብዛትን ቁጥርን ሴትን መሆኑን ይገልጽናል አድራጊውን አካል ግን አያነሳልን በዚህ መከገለጽከው አድራጊን አካል ኦሬዲ ወሰፍከው አድራጊኮ የማይገለጽበት ምክንያት خوفን ተፈርቶ ነው ይችላል ወይ በጣም ማዕሩፍ ስለሆነ خلق الانسان እንዳለው ወይም ደግሞ ከፋይሉ ጋር መጥቀሱ ከመፍዑል ቢሂ ጋር ወይም ከዛኛው ጋር መጥቀሱ ቀቢህነት ስላለ ስለሚያስጠላ ከዚህ ጋር ደግሞ ስሜ አይጠቀስ እንዴ ከመባል ለመውጣት ሊሆን ይችላል ወደ 10 ኢላዎች አሉ እንደዛ ምክንያቶች ናቸው ማለት ነው ስለዚህ አልሙሂም እናንተ ኢራቡን መያዝና ለምን ኢላ እንደመጣና የቅርጹ አይነት ሁኔታ መለየት ያስፈልጋል ማለት ነው ዋضح